በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ፣ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት የመታሰቢያ በዓል ሁላችንም ስላደረሰን የዘላለም አምላክ እግዚአብሔር ለዘላለም የተባረከ ይሁን። ጌታ ይመስገን። አብረን ዛሬ በዚህ መጽሐፍ ቅዱሳዊ በሆነ እውነት ላይ ቆመን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት እና የልደቱን ምክንያት የፈጠረውንም በጎ ተጽዕኖ ከመጽሐፍ ቅዱስ አብረን እንመለከታለን። መንፈስ ቅዱስ ያስተምረናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የዛሬው መልእክቴ በማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ ቁጥር 22 ድረስ ያለውንና ሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ ቁጥር 7 ድረስ ያለውን ሐሳብ መሰረት አድርገን በዛ ዙሪያ አብረን እግዚአብሔርን ቃል እንከፋፈላለን። ጌታ ኢየሱስ የተባረከ ይሁን። ለዚህ ጊዜ ስላደረሰን እናንተንም እግዚአብሔር ስለረዳ እኛንም እግዚአብሔር ስለደገፈ የዘላለም አምላክ እግዚአብሔር የተባረከ ይሁን። ከእግዚአብሔር ቃል ኢየሱስ ክርስቶስ የተወለደበትን ዋና ዓላማ፣ ዋና አጀንዳ፣ ዋና ፕሮግራም ለምን እንደሆነ ከእግዚአብሔር ቃል አብረን እንመለከታለን ማለት ነው። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እግዚአብሔር ሕዝብ ሆይ መጽሐፍ ቅዱሳችሁን ታወጡና በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለውን ሐሳብ አጠር አድርገን የምንመለከት ነው የሚሆነው። ጌታ ኢየሱስ ይባረክ። በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን ከምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ብሎ የእግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። አጭር ጸሎት አብረን እንጸልይና የእግዚአብሔርን ቃል እንከፋፈላለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም ስለዚህ የተወደደ ጊዜ እጅግ አድርገን እናመሰግናለን። መጽሐፍ ሲናገር በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ይኖር የነበረ ሕዝብ ሁሉ ብርሃን ወጣለት ተብሎ እንደተጻፈ እነሆ ወንድ ልጅ ተወልዶልናል፣ እነሆ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል፣ ሰላም አለቃ፣ የዘላለም አባት ተብሎ ይጠራን ተብሎ በነቢዩ እንደተነገረ እግዚአብሔር ሆይ ስለተሰጠን ወንድ ልጅ አመሰግንሃለሁ። ስለተሰጠን ንጉሥ አመሰግንሃለሁ። ስለተሰጠን አዳኝ አመሰግንሃለሁ። ስለተሰጠን መሲህ አመሰግንሃለሁ። ስለተሰጠን ነፃ አውጪ አመሰግንሃለሁ። ስለተሰጠን ፈዋሽ አመሰግንሃለሁ። ስለተሰጠን አምላክ እጅግ አድርገን እናመሰግንሃለን። ከባርነት ቀንበር ነፃ የሚያወጣ ከሞት ቀንበር ነፃ የሚያወጣ ከየትኛው መርገም ነፃ የሚያወጣ ስለ በደላችን የሚደግ ስለ ኃጢአታችንም ደግሞ ዋጋ የሚከፍል እንዲህ አይነት ንጉሥ እንዲህ አይነት ብላቴና የዛሬ 2000 ዓመት ስለተሰጠን ያ መሲህ ያ ንጉሥ ደግሞ በአብ ቀኝ ተቀምጦ ዛሬም ስለ መዳናችን ስለሚሰራ ስለዚህ ታላቅ የምስራች ስለዚህ ታላቅ አዳኝ ስለዚህ ታላቅ የምስራች አመሰግናለሁ። እግዚአብሔር አባታችንና አምላካችን ሆይ እነሆ መጽሐፍ ቅዱስ ሲናገር እነሆ መድኃኒት የሆነ ክርስቶስ ተወልዶላችኋልና፣ ሃሌሉያ! አዳኝ ስለተወለደልን፣ ንጉሥ ስለተወለደልን ለዘላለም እናመሰግንሃለን። ከዚህ የተነሳ በሰማይ ሰላም ሆኗል። ሃሌሉያ! በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰበት አዳኝ፣ እውነተኛ አዳኝ፣
ፈዋሽ የሆነ አዳኝ ስለተወለደልን እጅግ አድርገን እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ዛሬ ደግሞ ይህንን የምስራች ይህንን እውነት መካፈል እንድንችል ዓለም ሁሉ ይህንን እውነት እንዲሰማ፣ ዓለም ሁሉ ይህንን እውነት እንዲካፈል፣ ዓለም ሁሉ ይህንን እውነት መካፈል እንዲችል የብዙዎችን ልብና አእምሮ እንድትከፍት በጌታ በኢየሱስ እጸልያለሁ። እግዚአብሔር ሆይ እባክህ ቃልህን በተደጋጋሚ ስለሰማን ቃልህን ሲሰበክ በተደጋጋሚ ስላዳመጥን ጌታ እግዚአብሔር ሆይ ይህ የመወለዱ የምስራች በልባችን እንዳይቀል የእግዚአብሔር መንፈስ እንድትረዳን እኔ ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። የበዓሉን መታሰቢያ በብዙ ግርግር እየሰማን ነገር ግን ጌታ ሆይ ይህንን የመወለዱ የምስራቹን ዓላማ እንዳንስት እግዚአብሔር ሆይ ፈጽመህ እንድትረዳን በጌታችን በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ስለሰማህን እናመሰግናለን። ንጉሳችን ስምህ ይባረክ። አስተምረን በጌታ በኢየሱስ ስም የብዙዎችን ልብ የተከፈተ እንዲሆን እኔ ጸልያለሁ። ጌታ እግዚአብሔር ሆይ ማርያምም የምትሰማውን ነገር ሁሉ በልቧ ትጠብቀው ነበር ተብሎ እንደተጻፈ በጌታ በኢየሱስም ይህ እውነት በሰዎች ልብ ውስጥ እንዳይደበዝዝ እጸልያለሁ። እግዚአብሔር አባት ሆይ የመወለዱ የምስራች ሰማይና ምድር የታረቀበት የማዳን የምስራች ይሄ በዓለም ላይ ተደርጎ የማይታወቅ አዲስ የምስራች ይሄ እውነት በእኛ ዘመን እንዳይቀል እግዚአብሔር አባትና አምላክ ብዙዎቹ ይህን እውነት መስማት እንዲችሉ እግዚአብሔር ልባቸው የተከፈተ እንዲሆን ጌታ እግዚአብሔር ይህንን እውነት የሚያደበዝዝ ሃይማኖታዊ ልምምድ የአጋንንት ቀንበር ሁሉ በጌታ በኢየሱስ ስም የተሰበረ ይሁን። እናመሰግናለን፣ እንወድሃለን። እግዚአብሔር ሆይ ተባረክ። በጌታ በኢየሱስ ስም ጸለይን፣ አሜን። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። የዛሬው መልእክታችን ርዕሱ ንጉሱና የዓለም መንግስታት የሚል ይሆናል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። በዚህ በማቴዎስ ወንጌል ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር እንደሰማነው ኢየሱስ ክርስቶስ በይሁዳ ቤተልሔም በንጉስ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድን ንጉስ የተወለደው የአይሁድ ንጉስ ወዴት ነው እያሉ ከሩቅ ምስራቅ እንደመጡ የእግዚአብሔር ቃል ይናገራል። ዛሬ በምናየው በዚህ በማቴዎስ ወንጌል ምዕራፍ 2 ላይ ሁለት በጣም የሚገራርሙ ሁነቶችን እንመለከታለን። በተቃርኖ ማለት ነው። የመጀመሪያው ነገር ምንድነው? በኢየሩሳሌምና በቤተልሔም መካከል ያለው ልዩነት ነው። ክስተቱ አንድ ነው። ክስተቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ነው። ምክንያቱ ይሄ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ግን በሁለቱ ከተሞች ማለት በኢየሩሳሌምና በቤተልሔም መካከል ውጤቱ የተለያየ ሆኖ እናገኘዋለን። ክፍሉን በምናነብበት ጊዜ መጽሐፍ ሲናገር በኢየሱስ ክርስቶስ የመወለዱ ዜና ኢየሩሳሌም ከንጉሷ ጋር እንደተናወጠችና እንደተጨነቀች መጽሐፍ ቅዱስ ሲናገር ከኢየሩሳሌም 8 ኪሎ ሜትር ርቃ የምትገኘው በእግር ብንሄድ ከ2 ሰዓት ባነሰ ሁኔታ ልንደርስባት የምንችልባት ቤተልሔም በመሲሁ መወለድ የምስራች በጣም ስትደሰት በደስታ ስትናጥ እንመለከታለን። ይህ በጣም አስገራሚ ነገር ነው። ኢየሩሳሌም ተጨነቀች፣ ንጉሷ ሁሉ እንደተናወጡ የእግዚአብሔር ቃል ሲነግረን፣ በ8 ኪሎ ሜትር ርቀት ግን የመወለዱ የምስራች የቤተልሔምን ከተማ ኗሪዎች በደስታ ሲያዘልል ሰማይ ተቀዶ አዳኙ እንደተወለደ የሚናገሩ አእላፋት መላእክት ወደ ቤተልሔም ከተማ ወርደው በከተማዋ አናት ላይ ታላቅ ብርሃን በርቶ ከተማ በደስታ በመላእክት ጉብኝት ስትናወጥ እንመለከታለን። የተወለደው አንድ ጌታ ነው። የተወለደው አንድ መሲህ ነው። የተወለደው አንድ የተስፋ ቃል የተነገረለት የናዝሬቱ ኢየሱስ ነው።
የመወለዱ የምስራች ግን በሁለቱ ከተሞች ነዋሪዎችና በከተማዋ መሪዎች መካከል የፈጠረው የተለያየ ውጤት ነው። ይህ በጣም አስደናቂ ነገር ነው ወገኖቼ። ወይ ዛሬም ዓለምን በሁለት ጎራ የከፈለ የምስራች ነው የኢየሱስ ክርስቶስ መወለድ። አንድ ክስተት ነው፣ ውጤቱ ግን የተለያየ ነው። ዓለምን ለሁለት ከፍሏን ማለት ነው። አማንያንና ኢአማንያን የሚባሉ ሁለት ቡድኖችን፣ ሁለት ማንነቶችን ፈጥሯል ማለት ነው። በኢየሩሳሌምና በቤተልሔም መካከል ትልቅ ግድግዳ ነው የሆነው። ትልቅ ልዩነት ነው የተፈጠረው። ዛሬም በማያምኑና በሚያምኑ መካከል፣ በሚታዘዙና በማይታዘዙ መካከል ይሄ ልዩነት ጎልቶ እናየዋለን። ኢየሩሳሌም ኢየሱስ ክርስቶስ በመወለዱ የተናወጠችው ምናልባት ፖለቲካዋን የሚንድባት ስለመሰላት ነው። አገዛዟን የሚንድባት ስለመሰላት ነው። ስለዚህ በኢየሩሳሌም ከተማ ውስጥ ትልቅ ሁከት ነው የሆነው። እኔ በጣም የሚገርመኝ ነገር ጌታ ኢየሱስ ክርስቶስ የተወለደው ቤተልሔም ነው። የመወለዱ የምስራች ግን ቀድሞ የደረሰው ኢየሩሳሌም ነው። እነዛ ሰባ ሰገል የሚባሉ የሰገል ሰዎች የሚባሉ ከሩቅ አገር ወገኖቼ ወይ ምናልባት አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩ 2 ዓመት ተጉዘው ነው የደረሱት ብለው ይላሉ። ዋጋ ከፍለው ነው። ስለዚህ ምናልባት በእነሱ ግምትና በእነሱ እይታ የኢየሱስ ክርስቶስ መወለድ በኮከብ ተመርተን የመጣንለት መወለድ ለኛ ብቻ ሳይሆን ለኢየሩሳሌም፣ ለንጉሷ፣ ለከተማ ሁሉ ታላቅ የምስራች ይሆናል ብለው መረጃው እንዳው ቀድሞ ሊደርሳቸው ይችላል ብለው አስበው ይሆናል። ነገር ግን ወገኖቼ ወይ የማዳኑ የምስራች የመወለዱ የምስራች ከሩቅ ስፍራ ላሉ ሰዎች ያውም ደግሞ አይሁዳዊ ያልሆኑ እነዚህ ሰባ ሰገል የሚባሉ ሰዎች የምስራቅ ሰዎች ናቸው። ከዚህ ከኢራቅ አካባቢ የመጡ ናቸው ተብሎ ይታሰባል። ይህ ምስራች ሩቅ ሰፈር ላሉት፣ ከተስፋው ቃል ኪዳን ለራቁት፣ ከአብርሃም የዘር ግንድ ላልተገኙት፣ ከእግዚአብሔር መንግስት ተለይተው ተቆርጠው በተገረዙ ያልተገረዙ የተባሉ የዚህ የምስራች የተስፋ ቃል ይደርሳቸዋል ተብሎ ያልታሰቡ ሰዎች ከ2 ዓመት በፊት የምስራቹ ደርሷቸዋል። መሲሁ እንደሚወለድ አስቀድሞ ተነግሯቸዋል። ስለዚህ ወገኖቼ ወይ በኮከብ ተመርተው እስከ ኢየሩሳሌም እንደደረሱ ነው መጽሐፍ የሚናገር። ስለዚህ የመጀመሪያው የምስራች የደረሰው መሲሁ የተወለደባት ቤተልሔም ከተማ ላይ ሳይሆን ቀድሞ የደረሰው ወገኖቼ ወይ ኢየሩሳሌም ከተማ ነው። በዚህ እግዚአብሔርን ማክበር፣ በዚህ እግዚአብሔርን ከፍ ማድረግ፣ በዚህ መደሰት ሲገባቸው ኢየሩሳሌም ተናወጠች ይላል። በመወለዱ ተጨነቀች ብሎ መጽሐፍ ቅዱስ ይናገራል። ወገኖቼ ወይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ለአንዳንዶቻችን ደስታ፣ ፈሽታ፣ ለአንዳንዶቻችን እርካታ፣ ለአንዳንዶቻችን ከእግዚአብሔር ጋር የታረቅንበት ደስታችን፣ እልልታችን፣ ዝማሪያችን፣ አምልኳችን ሲሆን ለሌላው ግን ደግሞ ሐዘን ነው። ይህንን የኢየሱስ ክርስቶስን መወለድ የማዳኑ የመጀመሪያ የሆነውን መወለድ መስማት የማይፈልጉ በጣም ብዙ ሰዎች ናቸው። ስለዚህ ዛሬ ወገኖቼ ወይ ንጉሱና የዓለም መንግስታት በሚል ርዕስ ስንነጋገር በንጉሱ መወለድ የዓለም ነገስታት ምንድነው ያናወጣቸው? ምንድነው ያስጨነቃቸው? እኔ ሄሮድስን እንደ አንድ የሀገር መሪ ብቻ አላየውም። የፖለቲካውን ዓለም የዓለምን ነገስታት ሊወክልልን ይችላል። ሁል ጊዜ የዓለም ነገስታት የእግዚአብሔር መንግስት ተቃራኒዎች ናቸው፣ ጠላቶች ናቸው። ምክንያቱም እነሱ በመግደል በማጥፋት በማረድ የሚታወቁ ሲሆኑ ይህ መሲህ ግን አዳኝ፣ ፈዋሽ፣ ነፃ አውጪ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን።
ሄሮድስ የደነገጠበት የፈራበት ምክንያት እኔ እንደዚሁ ሳስብ ምናልባት እሱ በረጅም ጊዜ እቅድ ምናልባት ይሄ ሕፃን አድጎ ወደ ስልጣን እስኪመጣ ድረስ እኔን እንዳው ከመንግስቴ ነቀንቀኛን የሚል አይነት ፍርሃት ኑሮት ሳይሆን ምናልባት የሱን ስርወ መንግስት ለማስቀጠል ካለው ፍላጎት የተነሳ የልጆችን ንግስና ሊያስጥላቸው ይችላል የሚል ፍርሃት ኑሮበት ሊሆን ይችላል። ግን በአጭር ቃል ልነግራችሁ የምፈልገው በዚህ በኢየሱስ ክርስቶስ መወለድ የምስራች በተቃርኖ የቆመ ሆኖ እንመለከተዋለን። የሚገርመው ፖለቲከኛው ብቻ ሳይሆን ታላቂቱ የዳዊት ከተማ የኢኮኖሚ ሴንተር ተብላ የምትታወቀው ኢየሩሳሌም ዋናዋ የእስራኤል ዋና ከተማ የምትባለው ዛሬ እንኳን ቴልአቪቭ ናት። ነገር ግን በዛን ዘመን ኢየሩሳሌም ነበረች። የፖለቲካ ማዕከል ናት። የኢኮኖሚ ማዕከል ናት። ብዙ ኃያላን አሉ፣ ብዙ ጠቢባን አሉ። ትልቁ ወገኖቼ ወይ ቤተ መቅደስ እስራኤል ሁሉ ከመላው ዓለም እየመጡ አምልኮ የሚፈጽሙበት የተቀደሰ የተወደደው የተባለው የእግዚአብሔር ቤተ መቅደስ የሚገኘው በኢየሩሳሌም ነው። የሚያስገርመውና የሚያስደንቀው አምላክና ጌታ እንደመሆኑ ተመላኪ ጌታ እንደመሆኑ የተወለደው በቤተ መቅደስ ውስጥ አልነበረም። አይደለም። ንጉስ እንደመሆኑ የተወለደው ደግሞ በነገስታት ቤት በኩል ቤተ መንግስት አልነበረም። የተወለደው በቤተልሔም በከብቶች ግርግም ነበረ። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። የዓለም መንግስታት ልጆቻቸውን ሲወልዱ በቤተ መንግስታቸው በተንጣለለ አዳራሾቻቸው፣ ቤቶቻቸው፣ ፓላሶቻቸው ይወለዳሉ። የሰማይና ምድርን የፈጠረው የዘላለሙ ንጉስ ግን የተወለደው በከብቶች በረት ነው። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ስለዚህ በዚህ በማቴዎስ ምዕራፍ 2 ላይ ሁለት ታላላቅ የሆኑ ግጭቶችን የምንመለከትበት ሁኔታ ነው ያለው። በዚሁ ክፍል ላይ እንደዚህ የሚል ቃል እናገኛለን። ቀጥሎ እዚሁ ማቴዎስ ምዕራፍ 2 ላይ ሄሮድስም ወደ ኢየሩሳሌም ከምስራቅም ወደ ኢየሩሳሌም መጡ። ንጉሱ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር ኢየሩሳሌም ሁሉ የሚለው ከእርሱ ጋር ማለት እኔ በጣም ነው የሚገርመኝ። ንጉስ ሆኖ ሲመጣ ምን ትል ይሆን? ተወልዷል፣ ልንሰግድለት መጥተናል በሚለው ከተሞች ከተናወጡ፣ የከተማ ነዋሪዎች ከተናወጡ፣ ፖለቲከኞች ከተናወጡ፣ መንግስታቸውን ጠቅልሎ ልክ የባቢሎን መንግስት መጽሐፍ ቅዱስ እንደሚናገረው ከላይ የመጣው ያ አለት የወርቁን ምስል ምን አደረገው? መታው። ምስሉ ደቀቀ። የወርቅ የብረት የነሐስ የሸክላ ምስል የነበረው መታውና ምን አለ ይላል? ደቀቀ ይላል እና ወደ ትቢያነት ተቀየረ ይላል። የነገስታት ንጉስ የጌቶች ሁሉ ጌታ የሆነው የእግዚአብሔር ልጅ ኢየሱስ በሙሉ ኃይሉ የዓለምን መንግስታት ሁሉ ጨፍልቆ ሊያስወግድ ወደ ትቢያ ለመቀየር ሲመጣ ቢያዩት ምን ሊሉ ነው? ምን ሊሉ ነው? በመወለዱ ከተማ ከተናወጠች፣ በመወለዱ ፖለቲከኞች ከተናወጡ፣ በመወለዱ ከተማ ሼክ ካደረገች፣ መንግስታቸውን ለመደምሰስ በታላቅ ክብር ከመላእክቱ ጋር ታጅቦ ሲመጣ እኛም ደግሞ ከእርሱ ጋር ልንነግስ በክብር ስንመጣ ዓለም ብታይ ምን ልትል ነው? አይገርምም ወይ? ይመጣል። መምጣቱ አይቀርም። ሊመጣ ያለው ይመጣል ተብሎ ተጽፏል። እግዚአብሔር አምላክ ለዘላለም የተመሰገነ። ስለዚህ ኢየሩሳሌም ሆይ አትናወጪ፣ የመጣልሽ የሰላም ንጉስ ነው፣ የመጣልሽ አዳይ ነው፣ የመጣልሽ ቤዛ ነው። ኢየሩሳሌም ሆይ አትናወጪ፣ ሄሮድስ ሆይ አትናወጥ። ሊያድነን፣ ሊታደገን፣ ነፃ ሊያወጣን፣ ሊፈውሰን ነው የመጣው።
ፖለቲካዊ ለውጥ ለማምጣት አይደለም የመጣው፣ የሰውን ልጅ ለመቀየር ነው የመጣው። ኢየሩሳሌም አትደንግጪ፣ አትናወጪ። የመጣው የሰላም ንጉሥ ነው። በፈረስ ላይ ተቀምጦ አይደለም ወደ ኢየሩሳሌም የገባው፣ በአህያ ውርንጭላ ላይ ተቀምጦ ነው የመጣው። የሰላም ንጉሥ ነው። አዳኝ ነው። ብዙ ጊዜ ሊሰበስብሽ ነው የመጣው። እጁን ዘርግቷል። ኢየሩሳሌም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ይሁን። የመወለዱ የምስራች ሲነገር የሚቆረቁራቸው፣ የመወለዱ የምስራች ሲሰማቸው ሰላም የማይሰማቸው የማን ልጆች ናቸው? ይህ የሰላም ንጉሥ ንጉሥሽ እኮ የዋህ ገር ሆኖ ፍቅር ሆኖ ወደ አንቺ ይመጣን ተብሎ የተነገረላት ከተማ ኢየሩሳሌም በውጥረትና በጭንቀት ተሞልታለች። እኔ አንድ ነገር እላለሁ፣ ስለ ኢየሱስ ክርስቶስ ሲነገር የሚቆረቁራችሁ ሰዎች፣ ያድናን ሲባል ጩቤ የሚመዙ፣ ይታደጋን ኢየሱስ አዳኝ ነው ሲባል ልብሳቸውን ለቦክስ የሚያዘጋጁ፣ ሰብስበው ለመምታት የሚዘጋጁ፣ ግን በዓል የሚያከብሩ ችግር ያለ አይመስላችሁ? ኢየሱስ ሲጠራ በጣም ጆሮዎቻቸውን የሚዘገንናቸው በጣም ስቅጥጥ የሚላቸው ሰዎች በዓል ለማክበር ግን በግ የሚጎትቱ ችግር ያለ አይመስላችሁ? ችግር አለ። ምክንያቱም የበዓሉ ንጉሥ የበዓሉ ዋነኛ አካል ነው ሚስ የተደረገው። ተመላኪውን ጌታ ስተነው የእሱን መታሰቢያ በዓል ብናደርግ እግዚአብሔር እንደማይደሰትብን እወቁ። ኢየሩሳሌም ሆይ የመጣልሽ እኮ ሰላም ነው። ኢየሩሳሌም ሆይ አትደንግጪ። ኢትዮጵያውያን ወንድሞቻችንና እህቶቻችን አትደንግጡ፣ አትደንግጡ። ወንጌል የባዕድ ሃይማኖት አይደለም። አትደንግጡ፣ ግድ የላችሁም። ይሄው አዳኝ ነው፣ ንጉሥ ነው። ወደ ቤተ መንግስታችሁ ቢመጣ መንግስታችሁን ይመራዋል። ወደ ፖለቲካችሁ ቢመጣ ሰላማችሁን ያበዛዋል። እንደ ሀገርም እንደ ግለሰብም እንደ ቡድንም ኢየሱስ ሰላም ነው። ኢየሱስ ፍቅር ነው። የዓለምን አጠቃላይ አቆጣጠር የዓለምን ሁነት የቀየረ ታላቅ ሰማያዊ የምስራች የዛሬ 2000 ዓመት በምድር ላይ ተከስቷል። ስለዚህ ወገኖቼ ሆይ ወደ እናንተ የመጣው ኢየሱስ በግርግም ውስጥ ተወለደ። እኔ ለምንድን ነው በግርግም ኢየሱስ ክርስቶስ የተወለደው ብዬ ሳስብ ቤተ መንግስት ቢሆን ሁሉም ሰው እሱን ለማግኘት የሚኖረው እድል ጠባብ ነው። በጣም ከባድ ነው። ወደ ቤተ መንግስት ለመግባት በጣም ሴኩሪቲ ስለሚያስፈልግ በጣም ስንቱ ሰው ነው እዛ ቦታ ላይ ሄዶ አምልኮ የሚፈጽመው። እኔ ቤተልሔም የተወለደው በግርግም የተወለደው ብዬ የማስበው ለሁሉም ሰው አቬለብል እንዲሆን፣ ለሁሉም ሰው ተደራሽ እንዲሆን ነው። ከፍ ያሉትም ወርደው እዛ ቦታ ላይ ማግኘት ይችላሉ። ዝቅ ያሉትም በኑሮ እዛ ዝቅ ሄደው ግርግም ሄደው ማግኘት ይችላሉ። ያለምንም የጸጥታና የሴኩሪቲ ችግር ሄዳችሁ ልታገኙት ትችላላችሁ እያልኩ ነው። አሜን ነው ወይ? እግዚአብሔር አምላክ ለዘላለም የተባረከ ይሁን። እናንተ የእግዚአብሔር ሉዓላዊ ነው። የሉቃስ ወንጌል ምዕራፍ 2 ሄዳችሁ በምታነቡበት ጊዜ ኢየሱስ ክርስቶስ ሊወለድ 3-4 ቀን ምናምን ሲቀረው በዓለም ላይ የዓለምን ይገዛ የነበረው የሮም መንግስት የህዝብ ቆጠራ አዞ ነበር። ይገርመኛል። በነቢዩ የተነገረው ምን የሚለው? አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ አንቺን ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል የሚለውን የእግዚአብሔር ይህን ትንቢት ለማስፈጸም የሮም መንግስታትን ቀሰቀሰ ነው የምልህ።
እንጂ ጌታ ኢየሱስ ክርስቶስ መወለድ የነበረበት እዛው ገሊላ አካባቢ ነው። ማርያም ተወልዳ ባደገችበት በገሊላ ከተማ ነበር መወለድ የነበረበት። ነገር ግን እግዚአብሔር ቃሉን ለመፈጸም እዛ የማይመለከተው እዛ ሮም የሚገኝ አንድ ንጉሥ ፕሮግራም እንዲያወጣ የሕዝብ ቆጠራ እንዲያደርግ በመቀስቀስ ማርያምና ዮሴፍ በአህያ ላይ ተቀምጠው ከብዙ ጉዞ በኋላ ቤተልሔም ደረሱ። ቤተልሔም እንደደረሱ ምጧ ተፋፋመ። እንግዳ ናት። በዛ አካባቢ ብዙ አትታወቅም። መጽሐፍ ሲናገር እንደዚህ ነው የሚለው፣ ማረፊያም የእንግዶች ማረፊያም አልተገኘላቸውም ይላል። በየሆቴሉ በየምኝታ ቤቱ ሄዱ። ነገር ግን ቤተልሔም ከተማ ውስጥ ቀድሞ በገቡ ነዋሪዎች፣ ቀድሞ በገቡ እንግዶች ተሞልታ ስለነበረ ለማርያም እና ለዮሴፍ የሚሆን የማረፊያ ስፍራ አልተገኘላቸውም ይላል። ስለዚህ የተገኘው ስፍራ ከብቶች የሚበሉበት ቦታ እዛ ነው የተገኘው። እዛ መወለድ ነበረበት። እግዚአብሔር የተመሰገነ ይሁን። በጣም የሚያስደንቀው ነገር ይሄ ሁሉ በጣም እዚህ የሮምን መንግስት ያንቀሳቀሳል። እዚህ ደግሞ ሰብአ ሰገል የሚባሉ ሰዎችን ደግሞ አገር አቋርጠው ኢየሩሳሌም ደርሰዋል። አይገርምም ወይ? መረጃ እየወሰዱ ነው። ስለዚህ መጽሐፍ ቅዱስ ሲናገር በቤተ መንግስትም ይሁን በግለሰቦችም በከተማም ደረጃ ይሁን አጠቃላይ የዛን ጊዜ የነበረው ሰበር ዜና የመሲሁ መወለድ ነው። እግዚአብሔር አምላክ ለዘላለም የተመሰገነና የተባረከ ይሁን። መጽሐፍ ሲናገር እንደዚህ ይላል። ይቀጥልና ቁጥር 4 ላይ ከእርሱም ጋር ይልና የካህናት አለቆች የሕዝቡም ጻፍቶች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው የሚል ነገር እናገኛለን። ክርስቶስ ነው። ክርስቶስ የት ነው የሚወለደው ብሎ ሪፈረንስ ፈለገ። ከሰዎቹ ብቻ አይደለም ነገሩ መስማት የፈለገው። ክርስቶስ ከየት እንደሚወለድ መጽሐፍቶቻችሁ ምን ይላሉ ብሎ ጸሐፍቶችን፣ ካህናትን፣ የቤተ መቅደስ ሰዎችን ጠራ ይላል እግዚአብሔር ቃል። ስለዚህ እነሱ ምንድን ነው ያሉት? አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ዘመን ጀምሮ ማለት አምላክነቱን ያሳያል። ክብር ለእግዚአብሔር። የጌታችን የመድኃኒታችን የኢየሱስ ክርስቶስ ማንነት የጀመረው ከድንግል ማርያም ከመወለዱ አይደለም። ከድንግል ማርያም ከመወለዱ በፊት እንደነበረ ያሳያል። አወጣጡ ከቀድሞ ዘመን ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ተብሎ በትንቢተ ሚልክያስ ምዕራፍ 2 ላይ እንደተጻፈ በቤተልሔም ነው አሉት ይላል። ስለዚህ ሄሮድስ ይህን መረጃ ለነዚህ ለሰብአ ሰገል ሲነግራቸው እንመለከታለን። ስለዚህ ይህን መረጃ ወስደው ጉዟቸውን ከኢየሩሳሌም 8 ኪሎ ሜትር ርቃ ወደምትገኘው ወደ ቤተልሔም መጓዝ ነበረባቸው። መጽሐፍ ቅዱስ ሲናገር ኮከቡ እየመራቸው ይሄዱ ነበረ ይላል። ለመድኃኒታችን ለእግዚአብሔር ክብር ይሁን። ልክ እዛ ቦታ ላይ ሕፃኑ ያለበት ቦታ ላይ ሲደርስ ኮከቡ እንደቆመ የእግዚአብሔር ቃል ይናገራል። አንድ የእግዚአብሔር ሰው ሲናገር የሰማሁትን ልንገራችሁ። እነዚህ ሰዎች ከሩቅ ምስራቅ እየመራ በኮከብ እየመራ ኢየሩሳሌም ድረስ የመራቸውን ያንን ኮከብ እስከ መጨረሻው እየተከተሉት ሄደው ቢሆን ወደ ቤተ መንግስት ወደ ሄሮድስ ቤት አይሄዱም ነበረ እና ሚስ አድርገዋል። ምሪቱን ሚስ አድርገዋል። ከሰው መረጃ መጠየቅ አልነበረባቸውም። ከሄሮድስ መረጃ መጠየቅ አልነበረባቸውም። ያንን መረጃ ሚስ በማድረጋቸው ወይም ደግሞ የመላእክቱን ምሪት ባለመታዘዛቸውና ወይም ደግሞ ባለመከተላቸው ምክንያት ያልሆነ መረጃ ለሄሮድስ ቤተ መንግስት ደረሰ። ለሕፃናቶቹ መሞት ምክንያት ሆነ ነው።
ስለዚህ ወገኖቼ ሆይ በእናንተ የተጀመረውን እናንተ ጨርሱት። በዛው እስከ መጨረሻው መጓዝን፣ እስከ መጨረሻው መንፈስ ቅዱስን መስማትን፣ ኮከቡን መስማትን ማቋረጥ የለባችሁም። ስለዚህ በዚህ ታሪክ ውስጥ ሰብአ ሰገልን እንመለከታለን፣ የሃይማኖት መሪዎችን እንመለከታለን፣ እንደገናም ደግሞ ንጉሥ ሄሮድስን እንመለከታለን። የተወሰኑ ነጥቦችን ላሳያችሁና በመጨረሻም ሐሳቤን ጠቅለል ላድርግላችሁ። መረጃ ብቻውን ለውጥ አያመጣም። ከማቴዎስ ወንጌል ምዕራፍ 2 የምንማረው ነገር ምንድነው? መረጃ ብቻውን የህይወትን ለውጥ አያመጣም። ለምን ካላችሁኝ ምዕራፍ 2 ቁጥር 4 ላይ የካህናትም አለቆች የህዝቡንም ጻፎች ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ቅድም አንብቤላችኋለሁ። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም የሚለውን በትንቢተ ሚልክያስ ምዕራፍ 5 ላይ የተጻፈውን ጠቅሰው ነገሩት ይላል። ስለዚህ እነዚህ ሰዎች የሃይማኖት ሰዎች ናቸው፣ መረጃው አላቸው። ነገር ግን ይሄ የትንቢት ቃል ፍጻሜ ያገኘበት እውነት በሕይወታቸው አካል ያልያዘም። እነዚህ ሰዎች ከሩቅ ምስራቅ አሳደው ኮከብ ተከትለው እስከዚህ ቦታ ሲደርሱ የካህናት አለቆች ግን በወቅቱ የነበረውን የእግዚአብሔርን ሐሳብ የሚያስተናግዱበት መረጃ አልነበራቸውም። ጥቅስ ብቻ ነው የነበራቸው። ስለዚህ እንደዚህ ላለሁኝ ወገኖቼ መረጃ ብቻውን ለውጥ አያመጣም። አንዳንድ ጊዜ ጥቅስ ስለጠቀስን ተጠቃሽ የጥቅሱን ባለቤት እግዚአብሔርን አውቀነዋል ማለት አይደለም። ይህን መጽሐፍ ይዘን የዚህን መጽሐፍ ባለቤት የሆነውን ጌታን ካልያዝነው አይጠቅመንም። ስለዚህ የምስራች አለኝ እኔ። ይሄ የመጽሐፍ ቅዱስ ዕውቀት የመጽሐፉ ባለቤት ወደ ሆነው ወደ ጌታ ወደ ኢየሱስ ክርስቶስ ካላመጣን ይህንን መጽሐፍ የብሉይ ኪዳን አንድምታ የአዲስ ኪዳን አንድምታ ምናምን ብለን በኮመንተሪ 30 ጊዜ ብናገላብጠው የዚህ መጽሐፍ ባለቤት የሆነውን ራሱን ከመረጃ ባሻገር የሆነውን ራሱን መጽሐፉ ወደ ዋናው ተመላኪ ጌታ ካላደረሰን አይጠቅመንም። የሚገርመው ክርስቶስ የት ነው የሚወለደው ብሎ ሲጠይቃቸው እንዴ ብለው መጽሐፍ ገለጥ አድርገው ሚልክያስ ምዕራፍ 5 ቁጥር 2 ላይ እኮ ተጽፏል በቤተልሔም ነው አሉት። ግን ዝግጁ አልነበሩም። ወገኖቼ ወይ መጽሐፍ ስላወቅን መጽሐፉን ስለሰበክ ነው የመጽሐፉን ባለቤት አውቀነዋል ማለት አይደለም። ስለዚህ በዛን ዘመን የነበሩ ሰዎች ሕግን የሚያውቁ መጽሐፍትን የሚያውቁ ብሉያትን በደንብ አድርገው ጠንቅቀው የሚያውቁ እንደ ጳውሎስ እንደ መጀመሪያው ሳውል የሕግ መምህራን የሆኑ ግን ዋናውን ጌታ ያላገኙ በጣም ብዙ ሰዎች ናቸው። ስለዚህ መጽሐፍት ሁሉ ስለሱ ይናገራሉ። ይህንን እውነት ካልተረዳ ነው መሲሁን ካልተረዳ ነው ምን ይጠቅመናል? ስለዚህ ወገኖቼ ወይ ዛሬም ጌታ ኢየሱስ ክርስቶስ በሕይወታችሁ ፍጻሜ ማግኘት ይፈልጋል። ክብር ለእግዚአብሔር ይሁን። በነቢዩ በሚልክያስ የተነገረው የትንቢት ቃል አሁን ሥጋ ለበሰ፣ አሁን ተፈጸመ፣ አሁን በቤተልሔም አካል ያዘ። ኢየሩሳሌም እና ንጉሷ ሁሉ ተናወጡ ሲል ፈሪሳውያን ጭምር ጸሐፍት ጭምር ናቸው የተናወጡት። መጽሐፉን ይዘው የመጽሐፉን ባለቤት ጌታ በቤተልሔም ትንቢቱን ይዘው የትንቢቱን ፍጻሜ ሳያዩት ዘመናቸውን እሱን በማሳደድ ጨረሱ። እኔ አንድ ነገር ይገባኛል። ሃይማኖት ሁል ጊዜ ክርስቶስን እንዳሳደደ ነው። የሃይማኖት ቤት ሁል ጊዜ በመሲሁ ላይ እጁን እንዳነሳ ነው። ወገኖቼ ወይ ሁሉ አለኝ ብንል ነገር ግን ታላቁን ጌታ ሚስ ብናደርገው ተጠቃሚ አንሆንም። በኢየሩሳሌም የሚኖሩ የሃይማኖት ሰዎች ትክክለኛውን የቦታ ካርታ አውቀዋል። አይ ዳይሬክሽኑ ወደ ቤተልሔም ነው አሉ። ቤተልሔም እንደሚወለድ ነው ነቢያት የተናገሩት አሉ። ነገር ግን ልባቸው እዛ ቤተልሔም ከሚወለደው መሲህ ጋር ግንኙነት አልነበረውም። ስለዚህ ቅዱሳት መጽሐፍትን በጣም ጠንቅቀን ማወቃችን ብዙም አይጠቅመንም።
መጽሐፍትን አታንብቡ፣ የእግዚአብሔርን ቃል ማንበብ ማጥራት የለብንም እያልኩ አይደል። እንደ ፈሪሳውያን ግን ከብሉይ እስከ አዲስ ከአዲስ እስከ ብሉይ ጥቅሶችን እየጠቀስን ነገር ግን ጥቅሶቹ ሁሉ የሚናገሩ ስለሱ ነውና ወደዛ ጌታ እንድንሄድ ካላደረገን ይወለዳል ወደ ተባለው ጌታ ተወልዶ ወዳለበት ስፍራ ካልሳበን ከኢየሩሳሌም ከተቃዋሚዋ ዋና ከተማ ታናሽ ወደ ሆነችው ወደ ቤተልሔም ካልሳበን ምን ያደርግልናል? በተቃውሞ ከጸናሽ ወገኖቼ ሆይ ዛሬም መጽሐፍትን የምናውቅ በጣም ትልቅ ማዕረግ ያገኘን የብሉይ ኪዳን አስተማሪ፣ የአዲስ ኪዳን አስተማሪ፣ የብሉያት መምህር፣ መጋቢ ተብለን በብዙ ብንሰየም በብዙ ብንከበር አዳኙን ግን ከጣል ነው ምን ያደርግልናል? ምን ያደርጋል? ዓለም በመጠጥ ልደቱን ማሰብ ትፈልጋለች። ዓለም በዳንኪራ በናይት ክለብ ማክበር ትፈልጋለች። እንደዚህ የሚባል ነገር የለም። ዕውቀታችን ወደ አምልኮ ካልመራን አይጠቅመንም፣ ዋጋም እንደሌለው ማወቅ አለብን። ሁለተኛው እውነተኛ አምልኮ ዋጋ እንደሚያስከፍል ከሰብአ ሰገል መማር እንችላለን። በደንብ አድርጋችሁ ስሙኝ። ምንድነው የሚለው? ቁጥር 10 ላይ ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። አንዳንድ የእግዚአብሔር ሰዎች ሲናገሩ ወደነ ሄሮድስ ቤት ወደ ኢየሩሳሌም ጎራ በማለታቸው ምሪቱ ተቋርጦ ነበረ ብለው ይላሉ። እስማማለሁ። ምክንያቱም ኮከቡን ባዩ ጊዜ ነው የሚለው። እንግዲህ ለ2 ዓመት እንደው እውነት ሆኖ ከሆነ ለ2 ዓመት፣ በነገራችን ላይ 2 ዓመት ተጉዘው ነው የደረሱት የተባለበት ምክንያት ሄሮድስ ከሰብአ ሰገል በሰማው መረጃ መሰረት ከ0 ዓመት ከተወለደ ሕፃን ጀምሮ ከ2 ዓመት እና ከዛ በታች ያሉትን ሕፃናት ስለገደለ ነው። ግምቱ ነው። ኦኬ 2 ዓመት ነው ተጉዘው የመጣ ነው። ስለዚህ ይሄ ይወለዳል የተባለው መሲህ በዚህ ዕድሜ ክልል ውስጥ ሊኖር ይችላል የሚል ግምት ስለነበረው ወደ ቤተልሔም ሰራዊት ልኮ ጨካኝ ሰዎችን ልኮ፣ አያሳዝንም? አዳኝ መጣ ተባለ እንጂ ኩዴታ የሚያካሂድ አመፀኛ ንጉሥ መጣ አልተባለም። ሄሮድስ ሲጀመር ነፍሰ ገዳይ ነው። ልጁንም አማቹንም ቤተሰቡን ሁሉ እንደገደለ ታሪክና የሚቃወሙትን ሁሉ አራጅ ሰው ነበረ። ስለዚህ ገና ሕፃን ተወለደ ሲባል መሳሪያ የታጠቀ ሰው መጣባ አልተባለም። የተባለው አንድ ነገር ነው። አንድ ክርስቶስ የሚባል መሲህ በቤተልሔም ይወለዳል ተብሎ ነቢያት ተናግረውለታል ነው የተባለው። በጣም ተናወጠ። ስለዚህ ቤተልሔም ትላንትና በደስታ ሲቃ ተሞልታ እልል እያለች የመላእክትን ዝማሬ ትሰማ የነበረችው ያች ከተማ በዛው ቅጽበት ሰብአ ሰገል እንዳታለሉት ባሰበ ጊዜ ኃያላን ልኮ ሰራዊት ልኮ ከ2 ዓመት በታች የሆኑትን ሕፃናት የቤተልሔም ሕፃናት ከየጓዳው እየጎተተ አረደ። አይገርምም ወይ? ምን አስጨነቀህ? ኢየሱስ እኮ ሰላም ነው። ጌታ እኮ ሰላም ነው። ምን አስጨነቀህ? ከተማዋን በሙሉ በደም ሞላት። ራሔል ስለ ልጆቿ ምን አለች ነው የሚለው? በኤርሚያስ በነቢዩ ኤርሚያስ እንደተነገረው ድምፅ በራማ ተሰማ፣ ልቅሶም ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችምና አልወደደችም ይላል የእግዚአብሔር ቃል። ራሔል የትኛዋ ራሔል? እንዲሁ ሳስበው የያዕቆብ ሚስት ራሔልን ታስታውሷታላችሁ? እነ ዮሴፍን የወለደች ራሔል፣ እነ ቢንያምን የወለደች ራሔል፣ በያዕቆብ የተወደደችው ራሔል። ፊዚካሊ ራሔል ያቺ ያዕቆብን ሚስት አይደለም። ራሔል የቤተልሔምን እናቶች የምትወክል ናት። ድምፅ በራማ ተሰማ ይላል። ራሔል እኮ እንደ ማንኛውም ሴት
ወዳው አግብታ ወዳው ልጅ በልጅ ያልሆነች ከብዙ መጠበቅ በኋላ ከብዙ ትግል በኋላ ከብዙ ምጥ በኋላ ከብዙ ዘመን በኋላ እግዚአብሔር ቸርነት አድርጎላት ማዕፀኗን የከፈተላት ሴት ናት። በብዙ ሰቆቃ የወለደቻቸው ልጆቿን አራጁ መጣና አረደባት። ራሔል በብዙ መጠበቅ በብዙ ናፍቆት አዳኝ ይወለድልኛል፣ ሕዝብን የሚታደግ ነፃ አውጪ ይመጣልኛል ብላ በምጥ ሕዝቡ እስራኤልንም ግብፃውያንንም የሚታደግ ዮሴፍን እኔ መንፈሳዊ ትርጉሙን ነው የምነግራችሁ። ዮሴፍን ከሕዝቡ ከራሱ ወገን አልፎ መላው ግብፅን ወይም ደግሞ መላው ዓለምን ሊታደግ ይችላል ብላ ተስፋ የምታደርገውን ዮሴፍን የወለደችውን በሐዘን ማቅ አለበሳት። ማን ተወለደ ስለተባለ? ኢየሱስ ተወለደ ስለተባለ የከተማዋ ጩኸት በራማ ተሰማ ይላል። እኔ ይሄ ራማ ከፍ ብሎ ወደ እግዚአብሔር ዙፋን ልቅሷቸው ሐዘናቸው መድረሱን ያሳያል። ወገኖቼ ሆይ ዓለም እንደዚህ ናት፣ ጨካኝ ናት። ዓለም ሕዝብን የሚታደግ አዳኝ ይወለዳል ሲባል አትደሰትም፣ እረፍትም አይሰማትም። ዓለም ነፃ አውጪ ይወለዳል ሲባል ላጥፋው ትላለች። ወንጌል ሲሰበክ ወንጌልን ላዳፍነው ትላለች። ወንጌል እኮ ስለ ልጁ ነው። ወገኖቼ ሆይ ሄሮድስ በጭካኔ እነዛን ሕፃናት የጨፈጨፈው ለምን እንደሆነ ታውቃላችሁ? ክርስቶስ መሲሁ አዳኙ የዓለም ቤዛ የፍቅር ንጉሥ የርኅራኄ አምላክ የአዲሱ ኪዳን ሊቀ ካህን በሰውና በእግዚአብሔር መካከለኛ ሆኖ ስለ ኃጢአተኞች ማለደ ተብሎ የተነገረለት ይሄን መሲህ ለማግኘት ነው። አልተገኘም። ዓለም ስሚ፣ የእግዚአብሔርን አጀንዳ መቀልበስ አትችይም እላለሁ፣ ደግሜ ደጋግሜ እላለሁ። በምክሩ ግሩም የሆነ የዘላለም አምላክ ፈቃዱን ይፈጽማል። ዓለም ኢየሩሳሌም በመሲሁ መወለድ ብትጨነቂ፣ በመሲሁ መወለድ ብትታወቂ፣ ለመግደልም ሰይፍሽን ብትስይ አታገኙም። ምክንያቱም ልዑሉ ካንቺ በላይ ነው። አዳኙ ካንቺ በላይ ነው። የእግዚአብሔር የዘላለም ምክር በሕይወታችሁ ይፈጸማል። አሜን ነው ወይ? እግዚአብሔር የተመሰገነ ይሁን። ልታመልከው ዌልካም ልትለው ሲገባት፣ ነገር ግን ሰይፏን ሳለችና መልእክተኛ ላከችና ቤተልሔምን በደም ላባ ሞላችው። ወደ ቤተልሔም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። አይገርምም ወይ? ወድቀውም ሰገዱላቸው አይልም ይላል። አይልም። ይሄ ዱዋሊዝም ሁለት አይነት ማንነት የለም እዚህ ላይ። መጽሐፍ ወድቀውም ሰገዱለት ነው እንጂ የሚለው ሰገዱላቸው አይልም። ለማርያም ደግሞም ለኢየሱስ ሲቀጥል ደግሞ ለዮሴፍ ሰገዱላቸው አይልም፣ ሰገዱለት። እኔ ይገርመኛል። ጸሐፊው ማቴዎስ በጣም ተጠንቅቆ ነው የጻፈው። ለምን? እኛ እንኳን ተጽፎ አግኝተን ያልተጻፈ እናነባለን። ሰገዱላቸው ቢል ለዘላለም ከኢየሱስ ክርስቶስ ጋር እኩል ድንግል ማርያምን የሚያመልክ ትውልድ እንደሚፈጠር አስባለሁ። ነገር ግን መጽሐፍ ቅዱስ ሲናገር ሰገዱለት። ክብር ለእግዚአብሔር ይሁን። ከዛስ ሳጥኖቻቸውን ከፍተው እጅ መንሻ፣ ሃሌሉያ፣ እጅ መንሻ የሚቀበሉ ምንድን ናቸው? ነገሥታት ናቸው። እጅ መንሻ አንደኛው ወርቅ፣ ሁለተኛው ዕጣን፣ ሶስተኛው ከርቤ አቀረቡለት ይላል። አቀረቡላቸው አይልም። ይሄንን ማለት ጸረ ማርያም መሆን ማለት አይደለም። አይልም። ምንድነው? ወርቅ ይላል። የመጽሐፍ ቅዱስ ሰዎች ሲናገሩ ወርቅ
ንጉስነቱን ይወክላል ይላሉ። ዕጣን ደግሞ አምላክነቱን ይወክላል ይላሉ። ለምን? ዕጣን ብዙ ጊዜ የሚታጠነው በካህናት አማካኝነት ለሰራው ጌታ ለእግዚአብሔር በቤተ መቅደስ ነው። ዕጣን ይገባሃል። ለአሮን ያዘዝከውን ታስታውሳለህ? በቤተ መቅደስ ውስጥ የዕጣን መስዋዕት እንዲቀርብ በሕግ እንደታዘዘ ታውቃለህ። ይሄው አምላክነት። ክብር ለእግዚአብሔር ይሁን። ጽንሃ የሚባል እንደዚህ ዕጣን የሚወዘወዝበት እጃቸው ላይ የለም። ዋናውን ግን ሰጡት። የሚጨስ ነገር የለም። ዕጣኑን አመጡና ሰጡት። አምላክ ነህ፣ ልትጣጠን ይገባሃል፣ ልትመለክ ይገባሃል፣ ሊሰገድልህ ይገባሃል ሲሉ ማለት። የመጽሐፍ ቅዱስ ሰዎች አሁንም ሲናገሩ ከርቤ ሞቱን ይወክላል ይላሉ። ከርቤ በጣም መራራ ነው። ስለዚህ መስዋዕትነቱን ይወክላል። አረ እግዚአብሔር የተመሰገነ ይሁን። ይህ ስጦታ ትንቢታዊ ነው። ትንቢታዊ ስጦታ ነው። ወርቅ ትርጉም ያለው። አቤት 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 አቤት! ወርቅ ሲሰጡት ለነሱ ትርጉም አለው። ዝም ብሎ የሆነ ወርቅ ደግሞ ማለት በቃ ስጦታ ከሰጡ ለምን ወርቅ ብቻ አልሰጡትም? ለምን አልሰጡትም? ግን ከወርቁ ጋር ዕጣን፣ ከዕጣኑ ጋር ከርቤ፣ ሁለንተናዊ ትንቢታዊ መንፈስ ያለው ስጦታ ሰጡት። እውነተኛ አምልኮ ይሄ ነው። ክብር ለእግዚአብሔር ይሁን። ሞቱን የሚናገር ምን ስጦታ? ሞቱን የሚናገር ዕጣን ስጦታ። አምላክነቱን የሚናገር ምን? ዕጣን። ንጉስነቱን የሚናገር ምን? ወርቅ። ኧረ ሃሌሉያ! እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ኦ ሃሌሉያ! ሰባ ሰገል ወገኖቼ ዋጋ ከፍለው መጥተው ነው የሰገዱለት። እውነተኛ አምልኮ ዋጋ ያስከፍላል እላችኋለሁ። ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን። እኔ ይሄን ሐሳብ ስናገር ወደስ የሚመጣው ቃል ምንድነው? እግዚአብሔርን ፈልጉ ታገኙታላችሁ። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ፈለጉት፣ አገኙት። ትንሽ የሆነ ቦታ ዳይቨርት አድርገው ነበር። የዘላለም አምላክ በቃሉ መለሳቸው። አረ ወደ ቤተልሔም ነው፣ አረ ኮከቡን ተከተሉ የሚል አቅጣጫቸውን የሚያስተካክል የአምላክ ቃል ተገናኛቸው። ስለዚህ ወደ ቤተልሔም ሄዱ። ዛሬ እግዚአብሔርን መስዋዕት ሳንከፍል ዋጋ ሳንከፍል ነው ማምለክ የምንፈልገው። እውነተኛ አምልኮ ግን ከሰባ ሰገል ከነዚህ ከምስራቅ ሰዎች የምንማረው ቤተ ክርስቲያን ሆይ እውነተኛ አምልኮ ዋጋ ያስከፍላል። እውነተኛ አምልኮ እግዚአብሔርን በመፈለግ ላይ የተመሰረተ ነው። ፈልጉት፣ በሕይወት ትኖራላችሁ። ለንጉሳችን ለእግዚአብሔር ክብር ይሁን። ሃሌሉያ! ዘመናችሁን እግዚአብሔር ይባርክ። የኢትዮጵያ ቤተ ክርስቲያን ሃሌሉያ! ተመላኪዎች የሏትም። ተመላኪ ጌታ ነው ያላት። የሚታጠንለት እንጂ የሚታጠኑ የሏትም። አማልክቶቻችሁ የበዙላችሁ ሰዎች አረ ቆም እንበልና ራሳችንን እንይ። ይሄ እውነት እኮ ዛሬም ይሰራል። ተወለደ ብለን የምንዘጋው ምዕራፍ እኮ አይደለም። ዛሬም በልባችን ይወለድ። ዛሬም ንጉሥ ይሁን። ዛሬም አዳኝ ይሁን። ዛሬ ወንድሜ ሆይ እጅ ላይ ያለው ስጦታ ምንድነው? ምንድነው? ትርጉም ያለው ነው ወይ ዝም ብለን እንደዚህ ብለን አሸሩን ዝም ብለን አምተን ጣል ነው የምናደርገው? ምንድነው እጃችሁ ላይ ያለው? የታለ ወርቁ? የታለ ዕጣኑ? የታለ ከርቤው? ትርጉም ያለው ትንቢታዊ የሆነ አንተ ሕፃን አሁን በእናትህ እቅፍ ውስጥ ነው ያለው። ነገር ግን ንጉሥ ስለሆንክ ይሄው ወርቁ። አንተ ሕፃን አሁን ስናይ ሕፃን ነህ፣ ነገር ግን አምላክ ነህ። ይሄው ዕጣኑ። አንተ ሕፃን አሁን ስናይ ሕፃን ነህ፣ ነገር ግን ስለ ብዙዎች መራራ ሞትን ትሞታለህ። ይሄው ከርቤው። ኧረ ሃሌሉያ! እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። መጨረሻው አመጽ ነው። በማቴዎስ ምዕራፍ 2 ላይ የምናየው አመጽ ነው። ከዚህ በኋላ ሄሮድስ ሰባ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። ልኮም ከሰባ ሰገል እንደተረዳው ዘመን በቤተልሔም በአውራጃዋ የነበሩትን ሁሉ 2 ዓመት የሆናቸውን ከዛም የሚያንሱትን ሕፃናት ሁሉ ምን አደረገ ይላል? አስገደለ ይላል።
ሌባው ይላል ዮሐንስ ሲጽፍ ሊገድል ሊያርድ ሊያጠፋ እንጂ ለምንም አይመጣም የሚል የእግዚአብሔር ቃል እናገኛለን። ወገኖቼ ሆይ አዎ ሌባው ዛሬ የተሳካለት ይመስላል። ሌባው ዛሬ እድል ያገኘ ይመስላል። ራሔልን ያለ ልጆች ሊያስቀር ሞክሮ ነበረ። ነገር ግን ለሙታን ሕይወትን የሚሰጥ የዘላለም አምላክ እግዚአብሔር የነ ራሔልን እንባ የሚያብስ አዳኝ በቤተልሔም ተወልዷል። አይገኝም። ተስፋ ቁረጭ ዓለም ወንጌልን ለማዳፈን እውነትን ለማዳፈን ጽድቅን ለማዳፈን እስከዚህ ድረስ ነው ርቃ የሄደችው ኢየሩሳሌም። ዛሬ የዓለም ከተሞች ወንጌል እንዳይሰበክ ብርቱ እጆቻቸውን ዘርግተው ተቃውመዋል፣ ሊያዳፍኑ ሞክረዋል። ወገኖቼ ወይ እላለሁኝ ወንጌል ግን እያሸነፈ ይሄዳል። ወይ ወንጌል እያሸነፈ ነው የሚሄደው። ዛሬ ወንጌል የማይሰበክባቸው በይፋ ክርስትና የማይቀበሉ በጣም በዓለማችን ላይ ወንጌልን አምርረው የሚጠሉ የዓለም መንግስታት፣ ከተሞች፣ ሀገራት አሉ። እኔ ነግራችኋለሁ፣ አንቺ ከተማ ሆይ፣ አንቺ ኢየሩሳሌም ሆይ፣ አንተ ሄሮድስ ሆይ እውነትን ለማዳፈን ጨክነህ ለመግደል ይጥፋ ይውደም ብለህ በጀት በጅተህ ነዳጅ ሞልተህ ርቀት ሄደህ ሕፃኑን በሕፃናት መካከል ለማግኘት ጨክነህ ለማጥፋት ብትሞክርም የሕፃኑን ማንነት የሚጠብቁ ባለ አደራዎች ዝም ብሎ ተራ ሕፃን እንዳይመስልህ አታገኘውም፣ አይገኝም። በነቢያት የተነገረው ይፈጸም ዘንድ ልጄን ከግብፅ ጠራው ተብሎ የተጻፈው ቃል ይፈጸም ዘንድ ሕፃን ወደ ግብፅ ሄዷን። አታገኘውም፣ አድራሻ ተቀይሯል። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እኔ ዛሬ እነግራችኋለሁ፣ ወንጌልን የምትቃወሙ ሰላም አይሆንላችሁም። መንግስታችሁ አይጸናም፣ ስልጣናችሁ አይጸናም። ኢየሩሳሌም ሆይ ተይ አትግፊው አዳኙን፣ እሱ ይሻልሻል። አመፅ ምድሪቱን ሞላት። ያን ጊዜ በነቢዩ ኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሔል ስለ ልጆቹ አለቀሰች፣ መጽናናትን አልወደች፣ የሉምና የተባለው ተፈጸመ የሚል የእግዚአብሔር ቃል እናገኛለን። ወገኖቼ ወይም ይሄ በመናወጥ በመደንገጥ የጀመረው ሄሮድስ በጣም ሼክ በማድረግ በመወለዱ የደነገጠው ሄሮድስ የመጨረሻ የሄደው ሕፃናቱን በመግደል ነው። ሕፃኑን በሕፃናት ውስጥ አግኝቶ ለማጥፋት። በነገራችን ላይ ኢየሱስ ለሄሮድስ ዙፋን ስጋት አልነበረም። ጌታን አልነበረም። እንዴ አላያችሁም እንዴ? በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 6 ላይ ሊያነክሱ ሲፈልጉ አለ መጽሐፍ ቅዱስ ሲናገር አይደል? ጠፋ አይደል? ከመካከላቸው ተሰወረ ይላል። ለዛ ነው መጽሐፍ ቅዱስ ሲናገር በዕብራውያን 12 ላይ ነውር ንቆ ይለዋል። በዚህ ዓለም ሰዎች መሾም መሰልጠን ነውር ነው ለጌታ። እሱ አምላክ ነዋ። አልፋና ኦሜጋ ነዋ። በሰው በደቦ እናንግሰው በሚል ደቦ ወደ ስልጣን የሚመጣ አይደለም። ንጉስ ነው። ለንጉሳችን ለእግዚአብሔር ክብር ይሁንለት። ብርሃን ሲበራ ጨለማ ሁል ጊዜ መናወጡ፣ የአመፅ ምላሽ መስጠቱ የታወቀ ነው። የሚገርመው ነገር እግዚአብሔር ሁል ጊዜ አንድ እርምጃ ይቀድማል። እግዚአብሔር ሁል ጊዜ ጣልቃ ይገባል። ወደ እናንተ ህይወት ላመጣው ነው። መጽሐፍ ሲናገር በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 12 ላይ ወደ ሄሮድስም እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገለው ይፈልጋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህ ድረስ በዛ ተቀመጥ አለው ይላል። የሚገርመው እና የሚያስደንቀው ነገር ሄሮድስ ቤተ መንግስት ውስጥ መኳንንቶቹን ባለስልጣኖቹን ሰብስቦ በቤተልሔም ከተማ ክርስቶስ ተወልዷል፣ ሂዱና ከ2 ዓመት በታች የሆኑትን ሕፃናት ሁሉ ግደሉ፣ ሕፃኑን በሕፃናት ውስጥ ፈልጉልኝ፣ አጥፉልኝ ብሎ ሲመክር
ሰማይ ሰማ። መልአክ ሰባ ሰገል ተመልሰው ወደ ሄሮድስ እንዳይሄዱ መረጃ እንዳያቀብሉ፣ እንዲሁም እግዚአብሔር የተመሰገነ ይሁን ያ መልአክ መጣና ለዮሴፍ እንደዚህ አለ፣ ዮሴፍ ሕፃኑን ሊገሉት ይፈልጋሉ፣ እባክህን ሕፃን ወደ ቤተልሔም ወደ ግብፅ ይዘው ሂድ ብሎ እግዚአብሔር ተናገረው ብሎ መጽሐፍ ቅዱስ ይናገራል። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ኦ ሃሌሉያ። ከዛም በኋላ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዮሴፍም ሕፃኑን ይዞ ከማርያም ጋር ወደ ግብፅ ተሰደደ ይላል። እሱ በሌለበት ነው ዓለም ሕፃናትን ያረደችው። እሱማ አምልጧል። ብዙ ዋጋ ተከፍሏል። በኢየሱስ ክርስቶስ መወለድ ዋጋ ተከፍሏል። በሞቱም ዋጋ ተከፍሏል። ስለዚህ ሄሮድስ ከሞተ በኋላ እነሆ የጌታ መልአክ ከግብፅ ለዮሴፍ በሕልም ታይቶ በአባቱ በሄሮድስ ፋንታ አርኬላውስ በይሁዳ እንደነገሰ በሰማ ጊዜ ወዳው መሄዱን ፈራ። በሕልምም ተረድቶ ወደ ገሊላ ሄደ፣ በዛም ኖረ ይላል። እግዚአብሔር የተመሰገነ ይሁን። እኔ ዛሬ እንደዚህ እላችኋለሁ፣ መሲያችሁን ይዛችሁ ሽሹ፣ እንዳትቀላቀሉ ከአመፀኛው ዓለም በውስጣችሁ ያለውን ራእይ ከሚገድል ሄሮድስ አምልጡ። በውስጣችሁ የተወለደውን ጌታ ከሚፈልጉ አሳዳጆች ሽሹ። የምስራች የምላችሁ ይሄንን ነው። ራእያችሁን፣ ህልማችሁን፣ መገልጣችሁን፣ አገልግሎታችሁን፣ ጸጋችሁን፣ ስጦታችሁን ሁሉ አድነው ሊገድሉ ከሚፈልጉ ሰዎች ራቁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ዛሬ ይህን ጌታ ወደ ህይወታችሁ መጋበዝ ትፈልጋላችሁ? ከዚህ ጌታ ጋር ህብረት ማድረግ ትፈልጋላችሁ? አሁን ያ ኢየሱስ ሕፃን አይደለም፣ የነገስታት ንጉሥ ነው። አሁን በአብ ቀኝ ተቀምጧል። አሁን የክብር ዘውድ፣ የምስጋና የድል አክሊል ላዩ ላይ አለ። የነገስታት ንጉሥ ነው። የጌቶች ሁሉ ጌታ ነው። ደግሞም ተመልሶ ይመጣል። ጋብዙት። ራሳችሁን ለዚህ ጌታ ስጡ። ጊዜያዊ አይርፈድባችሁ። የመዳን ቀን ዛሬ ነው። እግዚአብሔር አምላክ ዘመናችሁን ይባርክ። የእስራኤል ቅዱስ እግዚአብሔር ከእናንተ ጋር ይሁን። ዛሬም ከቤተልሔም ሰዎች ጋር ትተባበራላችሁ። እንደ ቤተልሔም ሰዎች በመወለዱ ደስ ይላችኋል። የምስራች። እግዚአብሔር አምላክ ዘመናችሁን ይባርክ። ይሄ ጌታ ሰላምን፣ ጽድቅን፣ እርቅን፣ በጎነትን ይዞ ወደ ህይወታችሁ መግባት ይፈልጋል። ውደዱት፣ ራሳችሁን ስጡ። ዘመናችሁ የተባረከ ይሁን። እንጸልይ። እግዚአብሔር አምላክና አባት ለዘላለም እናመሰግንሃለን ስለነበረን ውድ ጊዜ። ለስምህ ክብር ይሁን። ጌታ ሆይ በጌታ በኢየሱስ ክርስቶስም ይህን የምስራች ቃል የሰሙ ከመደንገጥ ይልቅ መደሰት፣ ከመታወቅ ይልቅ መረጋጋት፣ ሃሌሉያ፣ ከታወቁ ሰዎች መካከል ሳይሆን ደስታን ሃሌሉያ እንጆይ ከሚያደርጉ ከእረኞቹ ጋር፣ ከቤተልሔም ሰዎች ጋር፣ ከመላእክቱ ጋር የተባበሩ ሁሉ ዛሬም ደስ ይበላቸው። አባት ሆይ እናመሰግንሃለን። ይህንን እውነት ለማዳፈን በብርቱ የሚተጋ መንፈስ በኢየሱስ ስም የተመታ ይሁን። የመወለዱን የምስራች ለማዳፈን የተጋ በጀት የበጀተ እግዚአብሔር ሆይ የጨለማው ዓለም ኃይል ከዛሬ ጀምሮ ጉልበቱ የተሰበረ ይሁን። በምድር ላይ መወለዱ፣ አዳኝነቱ፣ ንጉስነቱ፣ አዳኝነቱ፣ ጌትነቱ ይናኝ፣ ይነገር፣ ይታወጅ። ስለሰማህን እናመሰግንሃለን። በኢየሱስ ስም አሜን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።